የተዕዚያ ጊዜ ይሄ ነው ተሕዲድ የሚል በቁርአንም በሐዲስም አላገኘንም። ጅምሁሩ አህለል ዒልም ጅምሁሩ الفقሃ ግን የተዕዚያ ጊዜ 3 ቀናት ነው ቢሰላተቲ አያም ብለው ተሕዲድ ያድርገዋል። الامام الثوري አቡ ሐኒፋ ከተቀበረ በኋላ ዓዛ የለም ተዕዚያ የለም ብለውም ያስቀምጣሉ። الامام አቡ ሐኒፋና ثوري ልክ እስከሚቀበል ድረስ ሰውየው አላህ ይصبርህ ይያሉ የሞተበትን ቤተሰብ የሞተበትን ሰው ይደረጋል። ከዛ በኋላ ግን አንድም ሰው እሱ ጋር መሰብሰብም እሱ ጋር እንትን ማለትም ምንም تعزية يدرسم يميل لا يعزى بعد الدفن بلو يسكمت الإمام الثوري أبو حنيفة ليلوچ جمهور الفقهاء جن كولت وجالو اسكسوس كان درس تعزية يدرس لالو سوس كان يالو تلمندنو ياو إحداد نبي عليه الصلاة والسلام لاند سيت با الله نا بمجرشاو كان لم تامن سيت አይፈቀድ ላትም በሞተ ዘመዱ ላይ ልትነጣጣ ወይም ደግሞ ውበትን ጌጣጌጥ ልትተው ከ3 ቀን በላይ በባሏ ላይ ካልሆነ በስተቀር 4 ወር ከ10 ቀን በባሏ ላይ ትቆያለች እንዳሉት ከዚህ ወስደው 3 ቀን ኢህዳር ማድረግ አንድ ሴት ከቻለች ማለት የተዕዚያ ጊዜ ነው የሐዘን ጊዜ ነው ማለት ነው። ይሄ ቀንና 3 ቀን ድረስ ይፈቀድላታል። ከ3 ቀን በላይ ግን አይቻልም የሚለውን ይሄን ወስደው ነው ፉቃሃዎቹ 3 ቀን ገደብ ያደረጉትና ከ3 ቀን በኋላ አይሆንም ይጠላል ተዕዚያ መድረስ ኢላ ለጋኢብ ሙዓዚው ተዕዚያ የሚደርሰው ሰው ወይም ሙዓዛው ተዕዚያ የሚደረሰው ሰው እዛ አካባቢ ከሌለ ሩቅ አገር ከሆነ ያለው እስከሚመጣ ድረስ በሰፈርና በጉዞ ላይ ስለሆነ ይፈቀዳል ይላሉ።